ትቶ መሄድ ጥሩ ነው። እድሜያችሁን መፍጀት የሌለባችሁ ቦታ ላይ እድሜያችሁን አትፍጁ። ኃይላችሁን መጨረስ የሌለባችሁ ቦታ ላይ ኃይል አትጨርሱ። አንዳንድ ቦታ ሌላ ባህሪ ይሰጣችኋል ስትቆዩበት። የሌላችሁን ባህሪ ዴቨሎፕ ታደርጉበታላችሁ። ስለዚህ ትታችሁ ስትሄዱ አንደኛ በጉዳዩ ላይ ክርክር አይኖረውም። ቀጥሎ ሰውየውንም አታጡትም፣ ገንዘብ ታደርጉታላችሁ። የጊዜ ጉዳይ። ሰው ሰራሽ የሆነ ቴክኒክ አትፍጠሩ። እግዚአብሔር እዚህ ቦታ እባርካለሁ ካለ የሚባርክ በሚበላና በሚጠጣ ብቻ አይደለም፣ በቤትም በውስጥም በውጭም በሰላምህም ነው። ጥበቃውም አለው ካለ እግዚአብሔር አለው ነው። ሁለንተናዊ ነው። ምንም ቦታ ላይ ብትገቡ እግዚአብሔር በኪዳን ከእናንተ ጋር አብሮ ይሰራል። በምሪት ሂዱ። እግዚአብሔር ቁጭ በል የሚል ቦታ ተቀመጥ። እግዚአብሔር ሥራ አለኝ የሚል ቦታ ላይ ቁጭ ብለህ ሥራህን ቀጥል። የኢየሱስ ክርስቶስን ሞትና ትንሣኤ አዲስ ኪዳናችን ላይ ነበር ተመጣጣኝ የተባለ ሌላ የመጽሐፍ ቅዱስ ባለ ታሪክ የለም። እግዚአብሔር በግ አቀረበ። እኔ ከመሃል ወጣው። አንሳ ልጅን፣ ይኸው በግ ላስደስተው የሆነ ነገር እሱን ዞር አድርገው፣ ይኸው እንካ ተጣጥሬ ተሟሙቼ ፊቴን ቧጥጬ እንደምንም ብዬ ላስደስተ አውጣው ከመሃል። እሱን ያንተን አልፈልገውም። ያንተ በእኔ ፊት ምንም አቅም አይኖረውም፣ ግን ስለመሰጠት በጣም ነው የማመሰግነው። ይሄን አውጣና ከኔ ዘፍጥረት ምዕራፍ 26 ላይ ከቁጥር 17 ጀምረን እስከ 25 ድረስ አብረን እናነባለን። በጌታ በኢየሱስ ክርስቶስ ስም አነባለሁ። የምንወደው የጌታ ቃል እንደዚህ ይላል። ይስሐቅም ያን ቦታ ትቶ ሄደ፣ በጌራራ ሸለቆም ተቀመጠ። ይስሐቅም በአባቱ በአብርሃም ጊዜ ተቆፍረው የነበሩትን አባቱ ከሞተ በኋላ ፍልስጤማውያን የደፈኗቸውን የውሃ ጉድጓዶች እንደገና እንዲከፈቱ አደረገ። አባቱ ቀድሞ ባወጣላቸው ስምም መልሶ ጠራቸው። የይስሐቅ አገልጋዮች በሸለቆ ውስጥ ሲቆፍሩ ከጉድጓዱ የሚፈልቅ ውሃ አገኙ። የጌራራ እረኞች ግን ውሃው የኛ ነው በማለት ከይስሐቅ እረኞች ጋር ጠብ አነሱ። ከዚህ የተነሳ ይስሐቅ ያን የውሃ ጉድጓድ ኤሴቅ ብሎ ጠራው፣ በጉድጓዱ ምክንያት ተጣልተውታልና። አሁንም እንደገና ሌላ የውሃ ጉድጓድ ቆፈሩ። አሁንም ሌላ ግጭት ተፈጠረ። ስለዚህ የውሃ ጉድጓዱን ስጥና ብሎ ጠራው። ይስሐቅም ያን ቦታ ትቶ ሌላ ስፍራ ላይ የውሃ ጉድጓድ አስቆፈረ። በዚህ ጊዜ ግን አንድም ሰው ጠብ አላነሳበትም። ስለዚህ ያን የውሃ ጉድጓድ አሁን እግዚአብሔር ሰፊ ቦታ ሰጥቶናል፣ እኛም በምድር ላይ እንበዛለን ሲል ረሆቦት ብሎ ጠራው። ከዚያም ይስሐቅ ወደ ቤርሳቤ ወጣ። በዚያም ሌሊት እግዚአብሔር ተገለጠለትና እኔ የአባትህ የአብርሃም አምላክ ነኝ፣ ካንተ ጋር ነኝና አትፍራ፣ እባርክሃለሁ፣ ስለ አገልጋዬ ስለ አብርሃም ስል ዘርህን አበዛለሁ አለው። ይስሐቅም በዚያ ስፍራ መሠዊያ ሰርቶ የእግዚአብሔርን ስም ጠራ፣ ድንኳንም ተከለ። አገልጋዮቹም በዚያ የውሃ ጉድጓድ ቆፈሩ። ጌታ የተባረከ ይሁን። ያነበብነው የዘፍጥረት ምዕራፍ 26 ላይ ያለ የእግዚአብሔር ቃል ክፍል ነው። እንግዲህ ይመስለኛል በጣም ተዘውትሮ ከሚነበቡና ከሚነገሩ የእግዚአብሔር ቃል ክፍሎች መካከል አንዱ ይሄ የመጽሐፍ ቅዱሳችን ክፍል ነው። በተለይ ደግሞ መጨረሻ ላይ ያለችዋ ቁጥር 22 መጨረሻ ላይ ያለችዋ አይ ቲንክ በጣም ብዙ ቦታዎቻችን ላይ መሰየሚያ አርገን ረሆቦት በጣም አለ ቸርች እና እሱን ነው እኔም ዛሬ በእውነት ደግሜ የምነግራችሁ እሱን ነው። እና ግን ከሐሳቡ ጋር የተያዘ ከታሪኩ ጋር የተያዘ ስለሆነ አንድ ላይ አብረን ጥቂት እንድናየውና ከዛ እጨርሳለሁ። እንግዲህ እግዚአብሔር በጣም የታመነ አምላክ ነው። አምላካችን እግዚአብሔር በጣም የታመነ አምላክ ነው። አስቀድሞ የሚገባውን ቃል አስቀድሞ የሚገባውን ኪዳን እግዚአብሔር ለሚቀጥለው ትውልድ ለሚቀጥለውም በዚያ ኪዳን በገባበት በኩል ላለው ዘር እግዚአብሔር ጠብቆ ይቀጥላል። እግዚአብሔር በጣም የታመነ አምላክ ነው። መጽሐፍ ቅዱሳችን ላይ እግዚአብሔር ከተጠራባቸው ስሞች መካከል ይመስለኛል አንድ ቦታ ብቻ የተጠራበት አንድ ስም አለ። ቲቶ ምዕራፍ 1 ላይ የማይዋሽ አምላክ የሚል የተጠራበት ስም አለና እግዚአብሔር ሲጠራ የማይዋሽ አምላክ ተብሎ ተጠርቷል።
ስለዚህ ከእግዚአብሔር ውጭ ያለ ነገር በሙሉ እውነትና እውነት የሚመስል ነገር ሊናገር ይችላል፣ ሊዋሽ ይችላል። ከእግዚአብሔር ውጭ የሆነ ነገር፣ እግዚአብሔር ግን የማይዋሽ አምላክ ነው። በየትኛውም አጋጣሚ እግዚአብሔር እውነተኛ ነው። እግዚአብሔር እውነተኛ ብቻ ነው። በጣም በትህትና አጠገባቸው ሰው እግዚአብሔር ብቻ እውነተኛ ነው በሉት። በጣም ይገርማቸዋል። እንደዚህም የሚል ቃል አለ፣ እግዚአብሔር ብቻ እውነተኛ ይሁን የሚል ቃል አለ። ክብር ለእግዚአብሔር ለአምላካችን ይሁን እና እግዚአብሔር ቃል ይግባ፣ እግዚአብሔር ኪዳን ያድርግ እንጂ ያንን ኪዳን ለገባለትም ሰው ለሚቀጥለውም ትውልዱ ጠብቆ ይቀጥላል። መጽሐፍ ቅዱሳችን ዛሬ የሚያነበብነው ይሄ የጌታ ቃል ክፍል የሚነግረን የሚያስተምረን ይሄንን ነው። እግዚአብሔር ለአባቱ ለአብርሃም የገባውን ኪዳን ለልጁ ለይስሐቅ ጠብቆ ቆይቷል። ምናልባት የምትችሉ ከሆነ መዝሙር 105 ላይ እስቲ መዝሙር 105 ላይ የሁለቱን ሰዎች ጥቅልል አድርጎ የሚናገር ክፍል አለ። መዝሙር 105 ቁጥር 9 ላይ እግዚአብሔር ለአብርሃም ያደረገውን ለይስሐቅም የማለውን፣ ክብር ለእግዚአብሔር ይሁን። እግዚአብሔር ለአብርሃም ምን ያለውን ያደረገውን፣ ለይስሐቅ ደግሞ አንድ አይነት ጉዳይ በተለያየ ተርም ነው የተቀመጠው። እግዚአብሔር አስቀድሞ ለገባው ነገር የታመነ ነው ክፍሉ። ለአብርሃም አድርጓል፣ ለይስሐቅም ደግሞ ምሎለታል። ምንድነው እግዚአብሔር የማለለት? ቀድሞ ለአባቱ ለአብርሃም የተናገረውን፣ ለአብርሃም የተናገረው ነገር ለአብርሃም ብቻ አይደለም፣ ለይስሐቅም ነው፣ ለያዕቆብም ነው፣ ለምድር ህዝቦች ሁሉ ነው። ኖርማሊ አብርሃም የኔ ብቻ ነው የሚለውን አይደለም እግዚአብሔር የተናገረው፣ ለአንተና ለዘርህ አይደል ያለው። ቀጥሎስ ባንተና ቀጥሎ ለምድር ህዝቦች ሁሉ በረከት ሆናል። ኤቭሪ ፋሚሊ ማለት ነው። የትኛውም በምድር ላይ ያለ ቤተሰብ ባንተ የተባረከ ይሆናል ብሎታል። ስለዚህ የአብርሃም ብቻ ስላልሆነ እግዚአብሔር ምን ያክል የታመነ እንደሆነ የምታዩት ነገሩን ለአብርሃም በእውነት አድርጎታል። የገባውን ኪዳን እግዚአብሔር ለአብርሃም ፈጽሟል። አብርሃም ጋር የጀመረው ግን ደግሞ ይስሐቅ ጋር ቀጥሏል። እንደ አባቱ እንደ አብርሃም በጣም ብዙ ቦታ እግዚአብሔር ሂድ አላለውም። እንደ ያዕቆብም ደግሞ በጣም ብዙ ሾርትከት የተጠቀመ አይነት ሰው አይደለም እና መሀል ላይ ያለ በጣም የተረጋጋ አይነት ሰው ነው ይስሐቅ። በጣም ብዙ ጊዜ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጋር በጣም በቀጥተኛነት የሚመሳሰል አይነት የኢየሱስ ክርስቶስ በቀደመው ኪዳን ላይ ያለ ፍጹም የሆነ ተመሳሳይ ነገር ሆኖ ብዙ ጊዜ ይቀርባል። ምናልባት ጊዜ ካለሱንም በኋላ ላይ አነሳዋለሁና በአብርሃም ዘመን የነበረ ነገር ብዙ በይስሐቅ ዘመን ተደግሟል። የሚገርማችሁ አብርሃም ያገኛቸውን ብዙ ሰዎች ይስሐቅ አግኝቷቸዋል። አብርሃም ያደረጋቸውን ብዙ ነገሮች ይስሐቅም ደግሞ አርጓቸዋል። እና ከተደረጉት ከተከናወኑት ነገሮች መካከል አንዱ ምዕራፍ 26 ላይ የተከናወነው ነው። ምናልባት ወደ ላይ ከፍ ብላችሁ ቁጥር 1 አካባቢ ማንበብ ከቻላችሁ ምዕራፍ 26 ላይ በአብርሃም ዘመን ተከስቶ እንደነበረው በይስሐቅም ዘመን ረሃብ ሆነ የሚል ቃል አለ። በአብርሃም ዘመን እንደው ለረሃቡ ራሱ መጽሐፉ ሪፈረንስ የሚያስቀምጠው በአብርሃም ዘመን እንደዚህ ያለ ረሃብ ተከስቶ ነበር ይላል። እና ያ ረሃብ በአብርሃም ዘመን ተከስቶ የነበረው አይነት ነው። እና ያው አይነት ረሃብ ደግሞ እንደገና በይስሐቅ ዘመን ተከሰተ ይላል። ተመሳሳይ ናቸው የተከሰቱት ረሃቦች። ምናልባት እናንተ በኋላ ጊዜ ታገኙ ዘፍጥረት ምዕራፍ 12 እና ምዕራፍ 20 ላይ አንብቡት። ሁለቴ ነው በአብርሃም ዘመን ረሃብ የተከሰተው እና ለሁለቱ ለተከሰቱ ረሃቦች አብርሃም የወሰደው እርምጃ አለ እና አባቱ አብርሃም ሲያደርግ ያየውን አይነት እርምጃ ይስሐቅም ምዕራፍ 26 ላይ ለማድረግ ብድግ ብሏል። ልክ ረሃብ ሲከሰት አባቱ አብርሃም አድርጓል። ያደረገው ምንድነው? ሚስቱን ሳራን ይዞ ተነስቶ ወደ ግብፅ ነው የወረደው እና ፈርዖንን እንዳገኘ ታውቃላችሁ። በዚያ ምድር ላይ የተከሰቱ ነገሮችም አሉ። ከዛ እንደገና ምዕራፍ 20 ላይ እዚሁ ጌራራ አካባቢ አብርሃም መጥቶ ረሃብ ሲከሰት አብርሃም ተነስቶ እንደገና አቢሜሌክ የሚባል ሌላ ሰው አግኝቷል። ምዕራፍ 26 ላይ ይስሐቅ የሚያገኘው አቢሜሌክ የሚባል ሰው አለ። አብርሃም ምዕራፍ 20 ላይ የሚያገኘው አቢሜሌክ የሚባል ሰው አለ እና አቢሜሌክ ይገርማቸዋል። የግለሰብ ስም አይደለም። አቢሜሌክ ልክ እንደ ፈርዖኖች ነው፣ ልክ እንደ አጼ እንደማለት ነው እንጂ የአንድ ግለሰብ ስም ሳይሆን በጌራራ የሚቀመጡ የገዢዎቹ መጠሪያ ነው። እና አብርሃም በነበረበት ዘመን ረሃብ መጣበት። ተነስቶ አቢሜሌክን አግኝቶታል። ከዓመታት በኋላ ይስሐቅ እንደገና እዚያው ጌራራ ምድር ላይ በጣም ለከነዓን ተጠግቶ ነው ያለው። ሞር እግዚአብሔር ለአባቱ ለአብርሃም ትወርሳለህ ያለው መሬት ተጠግቶ ነው ያለውና ረሃብ ሲገጥመው አቢሜሌክ የሚባል አንድ የጌራራ ገዢ ነው ያገኘው እና አቢሜሌክን አገኘው። በኋላ ላይ ግን ይስሐቅም
ሲያየው ረሃቡ ጌራራ ምድርም ጭምር ስለሆነ እኔም እንደ አባቴ እንደ አብርሃም ተነስቼ ወደ ግብጽ ምድር ልውረድ እና ምናልባት መፍትሄ በግብጽ ሊኖር ይችላል ሲል እግዚአብሔር በዚያ ሌሊት ተገለጠለት ለይስሐቅ። እንዳትሄድ ወዴትም አለው፣ በዚህም ስፍራ ተቀመጥ እባርክሃለሁ አለ። ምሪት ሰምቶ መንቀሳቀስን የመሰለ በረከት የለም። ረሃብ ነው፣ በጣም ጽኑ ረሃብ ነው፣ ጠንካራ ረሃብ ነው። አባታችን አብርሃምን የሚያክል የኪዳን ሰው ከነበረበት ቦታ ተነስቶ ወደ ሌላ አገር እንዲሄድ ያደረገ ያስኮበለለ ረሃብ ነው። አብርሃም ግብጽ ሲሄድ የገጠመውን ታውቃላችሁ። የግብጽ ሰዎች ሳራ በጣም ቆንጆ ነበረች የሚል ቃል አለ። አንብቡት በእውነት ምዕራፍ 12 እኔ አይደለም ያልኩት። አብርሃም ራሱ ሳራ እንደዚህ አላት፣ ነይ ሳርዬ አላት። አቤት በጣም ውብ ስለሆንሽ አላት። በአንቺ ምክንያት የዚህ ሀገር ሰዎች ባሏ ነው ብለው እንዳይገሉኝ እህቱ ነኝ በይልኝ እስቲ አላት። አብርሃም ራሱ አላት። ከዛስ ሳራስ እሺ አለች። እህቴ ናት አለ። ውብ ነበረችና ፈርዖን ወሰዳት የሚል ቃል አለ። ባይዘው እህቴ ናት፣ አው ሚስት አለችማ፣ በቃ አልወሰዳት አለ። አልወሰዳት የድሮ ሰው ከባድ ዘንድሮ ይብሳል በሉኝ። ኧረ ውሰዳት ሲል ሲወስዳት እግዚአብሔር በዛ ሌሊት ለፈርዖን ተገለጠ ይላል። በአብርሃም ስህተት አብርሃም ተሳስቷል፣ በቃ ሳራን ይወሰዷት አላለም እግዚአብሔር። ፈርዖን ካገባ ሚስቱ ናት አለው። መልስ አብርሃም ፈርቶ ይሽሽን እግዚአብሔር ኪዳን በሷ በኩልና የሚቀጥለው በልመልስ አለው። መለሰለትና አንተ አለው አቤት ሚስቱ ሆና ሳለ እንዴት እህቴ ናት ትላለህ? ምን ጉንትን ልታመጣብን ነው ሲለው አይ እንዳትገሉኝ ፈርቼ አለ። ባይዞችን ስተት ይስሐቅም ደገማት። ምዕራፍ 26 ላይ ደገማት። ሲያያቸው ርብቃም ውብ ነበረች። እግዚአብሔር ይመስገን ሰው በጌታ ከሆነ ውብ ነው። መጽሐፍ ቅዱስ ቆንጆች ነበሩ ስለሚል ምንም የተለየ ያስቀመጠው ነገር መመዘኛ የለም። ስለዚህ በቃ በጌታ ናቸው፣ እግዚአብሔር አብሮት አለ ማለት ነው። ምን ነው አሜን ብትሉኝ እንዴ? ምን ቸርች አይደል ያለሁት? ሌላ ቦታ ሌላ መመዘኛ ይኖራችሁ፣ እዚህ ግን በቃ እግዚአብሔር ከእናንተ ጋር ነው። እንደናንተ ያለ ምድር ላይ የለም በእውነት። እና ርብቃም በጣም ውብ ነበረች ይላል። ደግሞ መርጦ አይደለም አይደል ያገባው ርብቃን እግዚአብሔር በኤሌዘር በኩል አይደል አብርሃም ኤሌዘር ልኮት አይደል በቤቱ የነበረውን ምንድነው ሎሌ ብቻ ሳይሆን አረጋዊው ሎሌ የሚል ቃል አለ። ባይዘው አረጋዊው የድሮ ቃል ነው አይደል ሽማግሌው እንደማለት ነው። አረጋዊ ነው ይሏል። ትልቅ ማቹር ያረጋና አብርሃምን ብጥርጥር አድርጎ የሚያውቅ የአብርሃምን ፍላጎት ያውቀዋል። ሎሌ ሆኖ ግን አረጀዛ ቤት። ስለዚህ አብርሃምን ያውቀዋል። ስለዚህ አብርሃም እግሩ ስር ነው አይደል ያስቀመጠው እና እግርህን እጅን ጭኔ ላይ ያርጋለሁ በውኑ እግዚአብሔር አምላክ ከሚልና እኔ ከማዝ ውጪ ላለማረግ እዚህ ጋር አርግ እጅን ሲለው አረጋዊ ሎሌ ኤሌዘር እግሩ ላይ እጁን አርጎ በአብርሃም አምላክ ስም ብሎ ያልከውን ብቻ አደርጋለሁ አለ። የታመነ ነው እና ሂድና እንደዚህ 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 ያለች ሴት አምጣለት ነው ያለው። ስለዚህ አሁን ስለ መልኳ ስለ ቁመኗ ምናምን አይደለም፣ እንደዚህ 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 ያለች ሴት። ለምን ኪዳኑ የሚቀጥለው በሷ በኩል ነው። ይሄንን ማድረግ ከቻለች አለው። አሁን የሚያስጨንቀው አብርሃም የእግዚአብሔር ፕሮግራም ነው፣ ሌላ ነገር አይደለም። ሌላው ነገር ከዛ በኋላ ይመጣል። በጣም መሰረታዊው ነገር እግዚአብሔር ባሰመረው መስመር ውስጥ የምትገባ ሴት እንደዛ ነው ተመርጣ የመጣችው። ስትመጣ ውብ ናት። ከዛ ይሄም ሰው ረሃብ ሲመጣ ተነስቶ ሌር ሲል እና አቢሜሌክ ሀገር ገባ። ጌራራ ሲገባ የጌራራ ሰዎች ከበብ ነገር አረጉት እና ሲያይ በርብቃ በኩል ሊገደል ነው። ከዛ መከራት አባቴ አብርሃም በዚህ መንገድ አልፏል፣ በእኔም ልለፍ ብሎ የማይሆን ጥበብ ከአብርሃም ተዋሰ። አይሆንም። በእግዚአብሔር ላይ የነበረውን መደገፍ ጥያቄ ውስጥ ነው የከተተው። ቢገሉኝስ አለ እግዚአብሔር ይጠብቀኛል አይደለም ያለው። ቢገሉኝስ እግዚአብሔር ምን ብሎታል? አብሬህ ነኝ፣ እዚህ ምድር እባርካለሁ፣
እንዳትሄድ ብሎታል። አገሩ በሙሉ ረሃብ እየመታው ነው። አዎ አገሩ በሙሉ በድርቅ እየወደቀ ነው። እዚሁ ነው መባረከ። እኔ ካንተ ጋር መሆኔን የማሳየው በዚህ ነው። አብርሃም እዛ ምድር ሄዷል፣ አንተ እንዳትሄድ አለው። ተመሳሳይ ነው ረሃቡ። አዎ እዛ ሄዶ አብርሃም ተመልሶ መጥቷል። አንተ የትም እንዳትሄድ እዚሁ ነው መባረከ ሲለው እግዚአብሔርን ሰምቶ ቁጭ ያለበት አገር እየተደገፈ መቆየት ግን ትንሽ ጨነቀው። ማን ያውቃል እግዚአብሔር ነገሩን የሚፈጸመው በዚህ መንገድም ሊሆን ይችላል። ስለዚህ አንቺም እህቱ ነኝ በይ። የአብርሃም ግማሽ እውነት ነው፣ የዚህኛው ምንም እውነት የለው። ከዛ እህቴ ናት አለ። እህቴ ናት ሲል እሺ አሉት። አልወሰዳትም። ባይዘው አቢሜሌክ ርብቃን አልወሰዳትም። እሺ ያለውና ከዛ አንድ ቀን ከዕለታት በአንድ ቀን አቢሜሌክ በመስኮት ሲያይ እንዴ አለ። ጠራው። አንተ አለ። አቤት። ሚስትህ ናት እንዴ አለው። አዎ። ስለምን ታዲያ እህቴ ናት ብለህ እኛ ላይ ምን መቅሰፍት ልታመጣብን ነው? ከኛ መካከል አንዱ ቢወስዳትና ቢያገባትስ ኖሮ አምላክ እግዚአብሔር እኛ ሊቆጣን አልነበረ? ምን አለ? ትገሉኛላችሁ ብዬ ፈርቼ ነው አለ። ኖ አለ። ይሄ ታሪክ ሁለቴ ከተደገመ እኛ ሶስተኛ እንዳንደግመው ነው። ጎናችሁ እስከ መጨረሻ በእግዚአብሔር ተደገፍ በሉት። ሰው ሰራሽ የሆነ ቴክኒክ አትፍጠሩ። እግዚአብሔር እዚህ ቦታ እባርካለሁ ካለ የሚባርክ በሚበላና በሚጠጣ ብቻ አይደለም፣ በቤትም በውስጥም በውጭም በሰላምህም ነው። ጥበቃውም አለው ካለ እግዚአብሔር አለው ነው፣ ሁለንተናዊ ነው። ስለዚህ ሁለት ጊዜ ይሄ ነገር ሚስ ተደረገ ተብሎ ሁለቴ ሪከርድ ተደረገ በአብርሃምና በልጁ በይስሐቅ ዘመን። ኦኬ መጽሐፍ ቅዱስ ሲናገር ይስሐቅ ሕይወቱን ካስተካከለ ከተመለሰ በኋላ ዘርዘራ የሚል ቃል ይስሐቅ ወጣና ዘርዘር። ድርቅ ነው ባይዘው ረሃብ ነው። ወጥቶ ዘርዘር። መጽሐፍ እንደዚህ ይላል፣ እግዚአብሔርም ይስሐቅን ባረከው። በዚያ ምድር ምናልባት አላቅም ጌታ ኢየሱስ ክርስቶስ ሲናገር ካልሆነ በቀር ሌላ ቦታ ደግሜ ያላነበብኩት መጽሐፍ ቅዱስ ላይ 100 እጥፍ አጨደ የሚል ቃል አለ። 100 እጥፍ ይታጨዳል እንዴ? ድርቅ በሆነበት አገር፣ መሬቱ በማይመልስበት አገር፣ ውሃ ከሰማይ በማይወርድበት ሰዓት ላይ፣ አገር በሙሉ በተራበበት ሰዓት ላይ ይስሐቅ ብዙ አፈራ ሳይሆን 100 እጥፍ አጨደ። በሙላት እግዚአብሔር አብሮት መሆኑን አሳየ። ይስሐቅን እግዚአብሔር ባረከው ይላል። ከብቶቹ አህዮቹና ጎተራው ሞላ። በዚህ ጊዜ የጌራራ ሰዎች መጡና አንተ አሉት፣ አቤት፣ ከኛ ይልቅ አይልሃልና አሁን እኛ መሃል ተቀምጠ በለጥከን አሉት። እንግዳ ሆነህን የመጣው እኛ መሬት ላይ ነው የዘራኸው፣ እኛው መሃል ላይ ተቀመጥከው። ግን አምላክ እግዚአብሔር ካንተ ጋር ስላለ አምላክ እግዚአብሔር ስለባረከ ከኛም ይልቅ ስለበዛ ምድራችንን ልቀቅና ሂድ አሉት። ይስሐቅ አላንገራገረም። እግዚአብሔር አብሮት አለ። የትም ቢሄድ በደረቅ መሬት ላይ በድርቅ ዘመን 100 እጥፍ እንዲያፈራ ካረገው የትም ቢሄድ እግዚአብሔር እንደሚባርከው ያውቃል። ስለዚህ ይስሐቅ አልተሟገተውም፣ እሺ አለ። በዚህ በድርቅ ምድር ላይ እግዚአብሔር እኔን ለይቶ ሲባርከኝ፣ የነካውትን በሙሉ ሲያበዛ፣ ኦኬ የተዘራው ስንዴ ሊሆን ይችላል፣ 100 እጥፍ በቀለ። ከብቱ አያው ድሮ የሚቆጠረው በሱ ነው ንብረት። በባሪያዎቹ እግዚአብሔር እኮ ባሪያ አበዛ ቤቱ፣ የሚዋለድ ባሪያ። አብርሃም ቤት ስንት ነበር? 120 ነው 300 የባሪያ ማዕት ከበበው እና ከኛ በላይ ሆንክ አሉ። አሁን ጦርነት ብንገጥመው ጌራራን ትወስዷል አሉ። በለጥከን አሉ እና ውጣ ከመሃላችን ሂድ። አሁንም መታደላው ሂድ። እግዚአብሔር ባርኮን የለየው ጥሩ ነው። ባካችሁ ተባርኮ መለየት እግዚአብሔር የሆነ ቦታ ከፈለገ እንደሱ ነው የሚያደርገው። ይባርክና የማያጣላ ነገር ያጣላል። አብርሃምና ሎጥ ያጣላል፣ ቤተሰብ አያጣላም ጉዳዩ። እግዚአብሔር ከብቶቻቸውን አህዮቻቸውን ባረከ ይላል። በዙ ይልና እረኞቻቸው በዚህ ተጣሉ ይላል። ከዛ እንለያያ ተባባሉ።
አያለያይም ጉዳዩ። እረኛ አባሮ ሌላ አይቀጥርም እንዴ? እግዚአብሔር ግን ባርኮ ሲለይ ጥሩ በዛባቸው። አንዱ ወድቆ አንዱ ከፍ ብሎ አይደለም፣ ሁለቱም ተባርከው ነው። በእውነት እንደዛ ይሁን። እናንተ የሌላ ሰው በረከት ምክንያት ሆናችሁ በጣም የሁለታችሁም በዝቶ በቃ እስቲ ቦታ ሌላ ቦታ እናርግ እንትኑ ፍቅሩ ሳይደበዝዝ ስትገናኝ ካቆምክበት እየቀጠልክ ለመኖር ተባርኮ መለየት ጥሩ ነው። ይሄ እንትን ሲሆን ደርቆ ሲሆን እንትኑ ሰበቃው ጥሩ አይደለም አይደል? አሁን አንዱ ደክሞ ሲሆን የሚገነጣጠለው ነገር ይበዛል። ተባርከ ሲሆን ግን አሳማኝ ነው። ከመሃል ይባርካችሁ፣ በእውነት ከመሃል ይባርካችሁ። መሃል ላይ ባረከው ኪዳን ያለው ሕዝብ ስለሆነ ብቻውን ባረከው። ከዛ ወጣ ሄደ። ሲሄድ ሰውየው የሚሄደው የት ነው? አባቱ አብርሃም የነበረበት ቦታ ሄደ። ተመልሶ አባቱ አብርሃም የነበረበት ቦታ ሄደና አገልጋዮቹን ጠራቸው። ኑ አላቸው ሎሌዎቹን። አቤት ሲል አባቴ አብርሃም ቆፍሯቸው የነበሩትን እነዛን የውሃ ጉድጓዶች እስቲ ቆፍሯቸው አለ። አዲስ መሬት ነው፣ አዲስ ቦታ ነው፣ አዲስ ቻሌንጅ ነው። ኦፍ ኮርስ እግዚአብሔር አብሮት አለ፣ ግን ቻሌንጁም ደግሞ አዲስ ነው። የለመደው መሬት አይደለም፣ የሚያውቀው አይደለም። ግን አብርሃም ይስሐቅ ባልነበረበት ዘመን አብርሃም የነበረበት ቦታ ነው። ምናልባት ለማንበብ እንዲረዳችሁ ይስሐቅ ያን ቦታ ዘፍጥረት 21 ላይ እዚሁ ዘፍጥረት 21 ላይ ምናልባት ከ25 ጀምሮ እንደዚህ ይላል። ከዚያም አብርሃም የአቢሜሌክ አገልጋዮች ነጥቀው ስለያዙበት የውሃ ጉድጓድ መከፋቱን ለአቢሜሌክ ነገረው። አቢሜሌክም መቼም ይህ ድርጊት ማን እንደፈጸመው በበኩሌ አላውቅም፣ አንተም አልነገርከኝም፣ ነገሩንም ገና አሁን መስማቴ ነው አለው። ስለዚህ አብርሃም በጎችና ከብቶች አምጥቶ ለአቢሜሌክ ሰጠው። ሁለቱም በመካከላቸው የስምምነቱ ላደረጉ። አብርሃም ከመንጋው 7 እንስት በጎች ለየ። አቢሜሌክም እነዚህን 7 እንስሶች እንስት በጎች ለይተ ለብቻ ቆምካቸው ለምንድን ነው ሲል አብርሃምን ጠየቀው። አብርሃምም ይህን የውሃ ጉድጓድ የቆፈርኩት እኔ ለመሆኔ ምስክር እንዲሆኑ እነዚህን 7 እንስት በጎች እንካ ተቀበለኝ አለው። በአባቱ በአብርሃም ዘመን ተቆፍረው የነበሩ ጉድጓዶችን እዚሁ ምዕራፍ 26 ላይ ሄዳችሁ የምታነቡ ከሆነ እናንተ ደግሞ ምናልባት እኛ ከተነሳነበት ታሪክ ከፍ ብላችሁ የምታነቡ ከሆነ የጌራራ ሰዎች የአባቱን የአብርሃም ዘመን የተቆፈሩ ጉድጓዶችን ደፈኑ የሚል ቃል አለ። ስለዚህ አሁን ሌላ ቦታ ነው። ከጌራራ ወጣ ያለ ቦታ ሄደው ደፈኑ። አሁን አቢሜሌክና ይስሐቅ ሲለያዩ ይስሐቅ ተነስቶ መጣ። አብርሃም ቆፍሮ የነበረበት አካባቢ መጣና አባቴ አብርሃም እዚህ አካባቢ ጉድጓዶች ቆፍሯል፣ ከነዚህ ውሃ ምንጮች ነው እየጠጣ እሱም ሎሌዎቹም ግመሎቹም እየጠጡ የኖሩት ከዚህ ነው፣ እኛ ምን ቆፍር አለና በአባቱ በአብርሃም ዘመን የነበሩ ጉድጓዶች መቆፈር ብቻ አይደለም፣ አባቱ አብርሃም በጠራቸው ስም ጠራቸው ይላል። ኪዳን ነው የሚቀጥለው። የነበረው ነው አይደል የተደገመው። ስለዚህ ለአብርሃም ያደረገለትን ለይስሐቅ የማለለትን ነው እየተሰራ ያለው። ስለዚህ በአብርሃም ዘመን የነበረው ነገር እያደመቀ ነው። ይስሐቅ በደንብ እያደመቀ በደንብ መንገዱን እየከፈተ ነው። ያዕቆብ እንዳይቸገር መሲያኒክ ላይን እንዳይበጠበጥ በደንብ አድርጎ እያጠራው ነው። ይስሐቅ ገብቶት አንዳንዱን ሳይገባው በእግዚአብሔር መለኮታዊ ኢንፍሉዌንስ ውስጥ ሆኖ በእግዚአብሔር መለኮታዊ ተጽዕኖ ውስጥ ሆኖ እየሰራ ነው ስራው እና አስቆፈረ። ሲቆፍሩ የጌራራ ሰዎች መጡ። የኛ ነው ያንተ አይደለም አሉት። ይስሐቅ በጣም ፒስፉል ነው፣ አይዋጋም። ሌላ ቀን የሚዋጋ ሰው መርጣለሁ፣ ዳዊትን አመጣዋለሁ አለ። ዳዊት በእጅ ደም አለ ቤቴን አትሰራም የተባለ ጥርቅ አድርጎ የሚዋጋ። ይሄኛውስ አይዋጋም፣ የኛ ነው አሉት። ስለ ጠባቸው ሲል ትቶላቸው ሄደና ኤሴቅ ጠብ አለበት ይሄ ነገር አለው። አልጣላም። እንዴት አይነት ብሌሲንግ መሰላችሁ! ፈቀቅ ማለት የእናንተ የሆነን ነገር ትታችሁ ሂዱ እያልኳችሁ ሳይሆን ግን የሚቀጥል በረከት ካለ አንዳንዱ ነገር ትቶ ማለፍ ጥሩ። ጎናቸው ትተ እልፍ በልበሉት። እስቲ በደንብ ንገሩት። ትተ ፈቀቅ በልበሉት። አትጣሉ አንዳንድ ጉዳይ ላይ እና
ተወውና የሚቀጥለው ላይ ሂዱና ቆፍሩ አላቸው። የሚቀጥለው ላይ ሄዶ ሲቆፍሩ የጌራራ ሰዎች ተከትለው መጡ። ይሄም የኛ ነው አይቻልም ሲሉት ስለ ክርክራቸው የመጀመሪያ ስለ ጠባቸው ነው። አሁን ጠበማ እንዳደርሱ አለ ከመጡ ተዋቸው። ስለ ክርክራቸው ሲል ስጥና ብሎ ስም አወጣለት። ለነሱ ነው የሚሰጠው ባይዘው ውሃውንም ስሙንም። እነሱስ አይጠጡም ይደፍናሉ እየመጡ ባይዘው። አንዳንድ ሰው እኮ እንደዚህ ወይ አንተ በቆፈርከው አይጠጣ ካልደፈንኩት ነው። ኤኒዌይስ ውሃው መሬት ላይ አይደለም ሰውየው እጅ ላይ ነው ያለው። የትም ቢቆፍር ይወጣል። እና ሲዘጉበት ፈቀቅም በል አለ ይስሐቅ። ሞር እያስጠጉኝ ነው ወደ ተባለው እንደውም እየሄድኩ ነው። ትቶ መሄድ ጥሩ ነው። እድሜያችሁን መፍጀት የሌለባችሁ ቦታ ላይ እድሜያችሁን አትፍጁ። ኃይላችሁን መጨረስ የሌለባችሁ ቦታ ላይ ኃይል አትጨርሱ። አንዳንድ ቦታ ሌላ ባህሪ ይሰጣችኋል ስትቆዩበት። የሌላችሁን ባህሪ ዴቨሎፕ ታደርጉበታላችሁ። ስለዚህ ትታችሁ ስትሄዱ አንደኛ በጉዳዩ ላይ ክርክር አይኖረውም። ቀጥሎ ሰውየውንም አታጡትም፣ ገንዘብ ታደርጉታላችሁ። የጊዜ ጉዳይ ነው እና ትቶ ፈቀቅ አለ ይልና እስቲ እዛ ቆፍሩ። እዚህ ድረስ እንኳን አይመጡ፣ ኦልሬዲ ከግዛታቸው ወተናል። እዛ ጋር እስቲ ቆፍሩ ሲል ሄዱና ቆፈሩ። ሲቆፍሩ ሌላ ምንጭ አገኙ እና ምንጩን መጽሐፉ ሲነግረን እግዚአብሔር አሰፋልን አይደል ያለው፣ በምድርም ሁሉ እንበዛለን አለ። ስለዚህኛው ምንጭ አልተጣሉትም አልተከራከሩትምና ረሆቦት ብሎ ጠራው። እግዚአብሔር አንድ ምንጭ እኮ ነው። እግዚአብሔር አሰፋልን አለ፣ በምድርም ፊት ላይ እንበዛለን አለና ስሙን እንግዲህ አብርሃም በጠራቸው ስም ስለሆነ የሚለው መጽሐፍ እንግዲህ ረሆቦት እንግዲህ አብርሃምን ብሎ ሊሆን ይችላል። ምዕራፍ 12 ላይ ስላልሰማን ነው እኛ። እግዚአብሔር አሰፋልን በምድርም እንበዛለን ብሎ ረሆቦት ብሎ ጠራው። በዚያም ቦታ ላይ ይስሐቅና የእርሱ የሆነው በሙሉ ተቀመጠ። መጽሐፍ ቅዱስ ሲናገር የይስሐቅ ሎሌዎች ነገሩ በጣም ተመቻቸው፣ ፈቀቅ ብለው ቆፈሩ ይላል። ሌላ ምንጭ አገኙ። አንዳንድ ነገር እኮ ፈቀቅ ብለው ሲሆን ሌላ ምንጭ ሲያገኙ ቦታውንም አየው፣ ሳቤህ ብሎ ጠራው ምንጩን። የዚያም ቦታ ስም ቤርሳቤህ ተብሎ ተጠራ። ይሄ ቃል በቃል ምዕራፍ 12 ላይ አለ። ቤርሳቤህ የሚል ቃል አለ። ሳቤህ አለውና ይሄኛው በጣም የረሆቦትን የሚያጸናልኝ ነው አለና ቤርሳቤህ ተባለ አካባቢው ራሱ። እግዚአብሔርም በዚያች ሌሊት ለይስሐቅ ድጋሚ ተገለጠለት። እግዚአብሔር እንደዚህ አለው፣ እኔ የአባትህ የአብርሃም አምላክ ነኝ፣ አትፍራ፣ በዚህ ስፍራ ተቀመጥ አለው። መንቀሳቀስ ልክ ነው አለው። እዚህ ድረስ እየቆፈርክ መምጣት ልክ ነው። ከዚህ በኋላ ግን ከዚህ ወዴትም እንዳትሄድ፣ እኔ ካንተ ጋር ነኝ። አትፍራ። ለምንድን ነው ያለው? የጌራራ ሰዎች እየመጡ ነው። በጠላቶቹ መካከል ነው የተቀመጠው ይሄ ሰው። እኔ ካንተ ጋር ሆናለሁ፣ አንዳች አያደርጉህም፣ አይዞህ አለው። መጽሐፍ እንደዚህ ይላል፣ ይስሐቅም በዚያ ቦታ የእግዚአብሔርን ስም ጠርቶ መሰዊያ አቆመ ይላል። እግዚአብሔር በዚህ አለ ይስሐቅ። ከዚህ በኋላ ወዴትም አልሄድም አለ። ትታችሁ እለፉ። ዛሬ መልእክቴ ይችላል። አንዳንድ ነገር ላይ አትቆዩ። መፍጀት የሌለባችሁን እድሜ አንዳንድ ነገር ላይ አትፍጁ። መጽሐፍ ቅዱሳችን ላይ ያሉ በጣም ትልልቅ ሰዎች፣ የዚህ እምነት ደግሞ ጀማሪና ፍጹም አድራጊ የነበረው ጌታችን ኢየሱስ ክርስቶስ ከመካከላቸው ትቶ ይሄዳል። በወንጌል እውነትና በዘላለም ሕይወት ጉዳይ ላይ ነው ኢየሱስ የማይደራደረው እንጂ የርስት ጥያቄ የለውም። ኢየሱስ አንዳንድ ነገር ትቶ ይሄዳል፣ ዝም ይላል፣ ያልፈዋል። ፐርሰናል ከሱ ጋር የሚያያዝ ነገር አልፎ ይሄዳል። እግዚአብሔር ከእናንተ ጋር ነው። ምንጩ እጃችሁ ላይ ነው ያለው። ምንም ቦታ ላይ ብትገቡ እግዚአብሔር በኪዳን ከእናንተ ጋር አብሮ ይሰራል። በምሪት ሂዱ። እግዚአብሔር ቁጭ በል የሚል ቦታ ተቀመጥ። እግዚአብሔር ስራ አለኝ የሚል ቦታ ላይ ቁጭ በለ ስራህን ቀጥል። ይሄ ታላቅ የኪዳን ሰው ያደረገው ይሄንን ነው።
እግዚአብሔር ሲቀጥል የቀጠለው ከዚህ ሰው ጋር ነው። ሲቀጥል የቀጠለው በምሪት ነው። ሲቀጥል የቀጠለው በይስሐቅ ካራክተር ነው። ስለ ይስሐቅ መጽሐፍ ቅዱሳችን ውስን ቦታዎች ላይ አለ። የተነሳባቸው ቦታዎች በሙሉ ግን ካያችሁ እግዚአብሔር መሐላ ከይስሐቅ ጋር ነበረው ነው። ያዕቆብ በጣም ብዙ ቦታዎች ላይ አለ መጽሐፍ ቅዱሳችን ላይ። በጣም ብዙ ቦታዎች ላይ ካለ የፈጠርኩ ያዕቆብ የሰራው እስራኤል ሁለት ነው ሰውየው። ብዙ ነገር ይነካል፣ ብዙ ነገር ያበላሻል። የጦርነት ሰው ነው። የሆነ ቦታ ይገባል፣ በጣም አውት ስማርት ያደርግሃል። መገለጥ ከመጣ ለራሱ ነው። ሸመልመል እያደረገ የሚያበዛው የራሱን ነው። አንተን ከጨዋታ ያስወጣል፣ እግር በእግር ይከታተላል፣ ብኩርና በእንጀራ ይቀይራል። ኢስ ፒስፉል። በጣም ይገርማችኋል። ኢየሱስና ይስሐቅ በጣም ብዙ ተመሳሳይ ነገር አላቸው። ኢየሱስ ወደር የለውም፣ ግን ግዴታ ጥላ አለው። ለመምጣቱ ግን እግዚአብሔር እንደ ጥላ እንደ ምልክት የሚያስቀምጠው ሰው አለ። አወላለዳቸው ጀምሮ ይስሐቅ የተወለደበትን መንገድ ይዩት። በጣም ሚራክለስ በሆነ መንገድ ነው የተወለደው። ለአብርሃምና ለሳራ ብቸኛ ልጃቸው ነው ባይዘወይ። አብርሃም ከዛ በኋላ ከኬጡራ ምናምን ልጆች አሉት እንጂ ከሳራ የተወለደ ኪዳኔን ያስቀጥላል ብሎ እግዚአብሔር ፕሮሚስ ያደረገለት ብቸኛ ልጅ ነው። በጣም ሚራክለስ በሆነ አይነት መንገድ ነው የተወለደው። ይስሐቅ ብቻ ነው በዚህ መንገድ የተወለደው። የ100 ዓመት ሸማግሌና የ90 ዓመት እናት አብርሃምና ሳራ ብቻ ናቸው። የለም ሌላ። አብርሃም ከዛ በኋላ ልጆች አሉት። አባታችን አብርሃም አው ነበራቸው። ኬጡራስ ወጣት ነች። እንደ ሳራ እርጅታ አይደለም የወለደችው። ሚራክለስ በሆነ መንገድ ነው የተወለደው ይሄ ልጅ። ቀጥሎስ እንግዲህ ጌታችን ኢየሱስ ክርስቶስ ያው አይነት የለውም። አባቱ እግዚአብሔር ነው። እስቲ አሜን በሉ። አባቱ እግዚአብሔር ነው። ይስሐቅ አባቱ አብርሃም ነው። ኢየሱስ አባቱ አብ ነው። የተወለዱበት መንገድ ግን ሚራክለስ ነው። ሁለቱም በእግዚአብሔርና በቤተሰባቸው መካከል የተወደዱ ናቸው። ጌታ ኢየሱስ ክርስቶስን አብ ከሰማይ ሁሌ ነው አይደል የምወደው ይላል። እግዚአብሔር አብርሃም ጋር መጥቶ ስለ ይስሐቅ ሲያወራ ስለ እስማኤል እንደዚህ ብሎት አያውቅም። እግዚአብሔር የምትወደውን ልጅህን ይሏል። የምትወደውን አንድ ልጅህን። ልጆች እኮ እስማኤል እኮ ቀድሞ እኮ አላው አንድ ልጅህን ነው የሚለው። እጅግ የተወደደ ነው በአባቱ ፊት። ሁለቱም ለመስዋዕትነት ተጠይቀዋል። ሁለቱም ለመሞት ተጠይቀዋል። ሁለቱም የሚሞቱበትን እንጨት ተሸክመው ተራራ ወጥተዋል። ይስሐቅ የሚሰዋበትን እንጨት የያዘው ራሱ ነው። ኢየሱስ የሚሰቀልበትን እንጨት የተሸከመው ራሱ። ሁለቱም ጂኦግራፊካሊ የሚተያዩ ተራሮች ላይ ወጥተዋል። ይሄኛው ሞሪያ ምድር ሲወጣ፣ ይሄኛው ደግሞ ቀራኒዮን ወጥቶታል። ጂኦግራፊካሊ ይተያያሉ። ኤግዛክት ታይፖሎጂው ነው ባይዘው የኢየሱስ የነበራቸው ሰሚሽን። ኢየሱስ ወደ መስቀል ሲሄድ የነበረው ጸጥታና ይስሐቅ ለመታረድ ሲሄድ የነበረው ጸጥታ ጸጥ ያለ ነው። ዝም ብሎ ነው የሚሄድ። በጣም ይገርማቸዋል። አንዱም ሁለተኛውም ትንሣኤ አግኝተዋል። ያኛው የትንሣኤ ምልክት ነው፣ ይሄኛው እውነተኛው ትንሣኤ ነው። አብርሃም ልጁን ይስሐቅን ተሸክሞ ባወጣው በዛው ተራራ ላይ አባቱ እኮ ነው የሰዋው። አብርሃም እኮ አባቱ ነው። ኢየሱስ እኮ በአባቱ እኮ ነው የቀረበው መስቀል ላይ። አባቱ እኮ ነው አሳልፎ እኮ የሰጠው። በአባታቸው እኮ ነው ታልፎ የተሰጡት። ሁለቱም ተክተው የገቡ ናቸው። እና አብርሃም አጋድሞት ያው ዘፍጥረት 22ን ስለምታውቁት ሊያርደው የዕብራውያን ጸሐፊ ዕብራውያን 11 ላይ ሊያርደው ነበር አይደለም ያለው። ከሞት የመነሳት ምሳሌ አድርጎ ተቀበለው ይላል። በትክክል የሚጠቀመው ቃል ሪዘሬክሽኑን ከኔክሮስ ጋር አያይዞ ነው።
በትክክል የሞተ ተነስቶ እንደሆነ ነው አብርሃም የተቀበለው ነው። የሞተ ልጅ እግዚአብሔር አስነሳልኝ ነው ያለው። ልገለው ነበር አይደለም ያለው። በዚህ መጠን ከኢየሱስ ክርስቶስ ሞትና ትንሣኤ ጋር አንድ አይነት የሆነ መጽሐፍ ቅዱስ ላይ ሌላ ታሪክ የለም። ይስሐቅ ብቻ ነው። የኢየሱስ ክርስቶስን ሞትና ትንሣኤ አዲስ ኪዳናችን ላይ ነበር ተመጣጣኝ የተባለ ሌላ የመጽሐፍ ቅዱስ ባለ ታሪክ የለም። ይስሐቅስ ነው ራሱ ቀጥታ እግዚአብሔር በሰው ምትክ በግ እንደሚያቀርብ ፕሮሚስ ያደረገው ይስሐቅን አጋድሞት ነው። ለኃጢአት የሚከፈል ዋጋ ዕዳ አለ። ሪዴምሽንን እግዚአብሔር የሰበከው በይስሐቅ በኩል ነው። ብሉይ ኪዳን ክሊር በሆነ መንገድ ድራማታይዝ አድርጎት እግዚአብሔር አባቱም ልጁም በሚገባቸው መንገድ እኛ ስናነበው ወይ ጉድ! አሁን እኮ ለምንድን ነው የአብርሃምና የይስሐቅ ታሪክ በጣም የማያሳብደን? የኢየሱስ እኮ መጥቶ ነው። የኢየሱስ ባይመጣስ ኖሮ ዝም ብላችሁ ታሉት። አሁን ኢየሱስ መስቀል ላይ ባይሞት ኖሮ አሁን እኛ ከአዲስ ኪዳን ከመሆኑ በፊት ብንሆን ኖሮ የይስሐቅና የአብርሃምን ስብከት ዝም ብላችሁ ሳሉት። አብርሃም ቆሞ አይሰብክም ያደረገው ነገር፣ ይስሐቅ ቆሞ አይሰብክም የነበረውን ነገር፣ የሄደውን መንገድ፣ የነበረውን መሰጠት፣ የቀረበበትን ሁኔታ። አባቱን እኮ እምቢ ማለት ይችላል። አባቱ እኮ 110 ምናምን ዓመት እኮ ነው። ልጁ እኮ ደና ልጅ እኮ ነው። አትነካኝም ብሎ እኮ መሄድ ይችላል። የነበረውን ሰሚሽን ይዩት። ኢየሱስ እኮ አልሞትም ማለት እኮ ይችላል። ልገልህ ለምን አይችላለሁ ሲለው አትችልም አለው። ትዝ ይላችኋል ንጉሱ ነፍሴን ማጥፋትም ማዳንም በእጅህ ነው አለው። እምቢ ማለት እችላለሁ አለው። ፈቅጄ ለአባቴ ታዝዤ ነው አለው እንጂ አባቴ ትቼዋለሁ ብል አባቴ አያስገድደኝም አለ። በፈቃዴ ነው ማድረገው አለው። ነፍሴ እጄ ላይ ናት አለው። መስጠትም መከልከልም አንተስ ብትሆን አለው። እኔ ስለፈቀድኩልህ መሰለህ እንዴ? ከላይ ተፈቅዶልህ ነው አለው። ይስሐቅ ሽማግሌ አባቱን ጥሎት መሄድ ይችላል። የነበረውን መሰጠት ይዩት። መሰዊያ ሲሰራ አብሮ ነው የሰራው። መታረጃውን አብሮ ሰራ። ተኛ አለው። ተጋደመ፣ አሰረው። ልጁ ተስተካከለ፣ ሊሰዋ ፈቃደኛ ነው። ከዚህ በላይ መሲያኒክ ከየት ነው የሚመጣልን? ከዚህ በላይ እግዚአብሔር እንዴት አድርጎ ይንገረን? ልጁን ሊያርድ አብርሃም እንደዚህ ይዞ ልጁን ሊያርድ እያለ መጽሐፍ ገላትያ 3 ላይ ነው እግዚአብሔር ለአብርሃም ወንጌል ሰበከው የሚለው። ወንጌል እኮ ነው ለአብርሃም እየሰበከው ነው። ታውቃለህ? እግዚአብሔር ወንጌል እየሰራ ነው። ኢቫንጀላይዝ እያደረገ ነው እግዚአብሔር አብርሃምን ሊያርድ። አብርሃም ገብቶታል ብዙ ነገር። እዚህ ጋር ሞር ክሊር ይሁንልህ እስቲ። እዛ ጋር በሰሰበቄ የታሰረ በግ አለ አለው። በቃ አርድኸዋል፣ ግን ግዴ ለምቶ ያው ያን በግ አምጣው አለው። አብርሃም ከይስሐቅ ጋር ቆሞ በጉን ካረደ በኋላ እንደዚህ ቆሞ የሞሪያ ምድር ያለውን ያንን ተራራ እንደዚህ እያየ በእግዚአብሔር ተራራ እግዚአብሔር ያዘጋጃል። ጂሆቫ ጃይራ አለ። እግዚአብሔር ሁሌ አዘጋጅ ነው። ሪፕሌስ ተክቶ የሚገባ እግዚአብሔር ያዘጋጃል። እግዚአብሔር ያዘጋጃል። እግዚአብሔር አዛዥ፣ ይስሐቅ ታዛዥ። ሁሌ የአብርሃምን ስለምንሰብከው ነው። ኦፍ ኮርስ በአባት ሳይድ ስለቆምን ነው። በልጅ ሳይድ ደግሞ ቁሙና እዩት። ኦፍ ኮርስ መወሰድ፣ መሰዋት፣ መታረድ አብርሃም እጅጋ የዘፍጥረት 22 ታሪክ ሞር ለአብርሃም አድልቶ ነው ሙሴ የጻፈው። የአብ ካራክተር በጣም ትልቅ ነው። ሳልቬሽን ላይ ድነት ላይ አብ የሰራው ስራ ምትክ የለውም። አንድ ልጁ ነው የሰጠው። አባው ጨክኖ ነው ይዞት ሄደው ልጁ ወደ መስቀል ሲሄድ እንደሚሞት እያወቀ አብርሃም እንደሚሞት እያወቀ ነው። እግዚአብሔርስ አይ ልጁን አይገልም ይላል ለአብርሃም። እኔ በጋ አዘጋጅቻለሁ። እግዚአብሔር ልጁን ሊገል ሲሄድ ሌላ ምትክ የለውም። አንድ ልጁን ሊከፍል ነው እግዚአብሔር። ለአብርሃም በግ አለለት፣ በግ ይቀርብለታል። በግ አስገብቶ እግዚአብሔር ሌላ ምትክ እንዳለ ሪፕሌስመንት ተተኪ እንዳለ እግዚአብሔር ይነግረዋል። ለእግዚአብሔርስ የለውም ምትክ፣ ይሰዋል ልጁን። አይ አብርሃም ሲራመደው ያመዋል፣ ግን ደግሞ
እግዚአብሔር ደግሞ የመስዋዕቱን በግ ያዘጋጃል የሚል የሆነ ጭላንጭል ተስፋ ግን አለው አብርሃም ሲሄድ ታውቃለህ። እግዚአብሔርስ የመስዋዕት በግ ያዘጋጅልኛል የሚለው የለውም። የራሱን በግ ነው የሚያቀርበው እግዚአብሔር። አይ ልጁን ነው የሚያርደው እግዚአብሔር። ለኢየሱስ ምትክ የለውም። ኢየሱስ ራሱ ነው ቀራቢ። ኢየሱስ ራሱ ነው ሟች። ኢየሱስ ራሱ ነው የሚዋጀን። ኢየሱስ ራሱ ነው የቤዛነት ሥራ የሚሰራው። አይ ኢየሱስ ካልሞተልኝ ምትክ ሆኖ ሞቶ ሊያድነኝ የሚችል የለም። ኢየሱስ ራሱ ነው ጽዋን የሚጠጣት። እስቲ አሜን በሉ። ኤግዛክት ታይፖሎጂ እሱ ነው። የማያቋርጥ ሊዘጋ የማይችል ምድርን ኔሽንን ያጥለቀለቀ የህይወት ውሃ ወንዝ የከፈተው ኢየሱስ ነው። ስለሆነ ጉድጓድ፣ ስለሆነ ምንጭ፣ ስለተከፈተ፣ ስለተደፈነ፣ ስለተዘጋ እሱን አይደለም መጽሐፉ እየነገረን ያለው። ህግ ሊያደርገው የማይችለው ነገር አለ። እግዚአብሔር ካንተ ጋር ቆሞ አብሮ ሆኖ የሚፈጽመው ነገር አለ። አየ ይስሐቅ በልፋታችን ከፈት ነው አይደለም ያለው። እግዚአብሔር አበዛልን፣ በምድር እንሰፋለን። ቆፍረን አገኘን አይደለም ያሉት። የእግዚአብሔር ሥራ ነው አለ። ለእግዚአብሔር ሰጠው። እኔ አይደለሁም አለ። ይሄ እግዚአብሔር ሥራ ነው አለ። እኔ ቆፍሬ አዋጣው ልል ነው አለ። ኔሽንስ የሚጠጡትን ምንጭ እግዚአብሔር ነው የከፈተዋል። እኔ ለምልክት ነው የቆምኩት አለ። እባርክሃለሁ አላው፣ ኪዳን አደርጋለሁ አላ። የታመነ አምላክ አደረገ። ክብር ለኢየሱስ ይሁን። ለአብርሃም ያደረገውን ለይስሐቅ የማለ እግዚአብሔር። ምናልባት እናንተ ይሄ ታሪክ የሚቀጥል ሂዱና ዘጸአት ምዕራፍ 3 ላይ አንብቡ። ሕዝበ እስራኤል በግብፅ ምድር ተቀምጦ ሲሰቃይ እግዚአብሔር መጥቶ እኮ ምንድን ነው ያለው? ጩኸታቸውን ሰማው አይደል ያለው? ጩኸት ተሰማ አለ ሲል ሰማዩን እግዚአብሔር ሰማ ጩኸት። ከዛስ አየኋቸዋል፣ ሲያሰቃዩአቸው አየዋል። ከዛ ሶስተኛ ልታደጋቸው ወረድኳል። ሲመጣ እግዚአብሔር መጥቻለሁ በቃ አይዟቸው አይደለም ያለው። ለአብርሃም ለይስሐቅና ለያዕቆብ የገባውን ኪዳን አሰበ ይላል። ተከትሎ የመጣው እግዚአብሔር ይሄንን ነው። ሌላ ምክንያት አልነበረው። የነሱ ሲቃይ አይደለም፣ ኪዳን ነው ያንገበገበው እግዚአብሔር። እነሱ ብቻ ለማም ይሰቃዩት፣ ዓለም ላይ በተለያየ መንገድ ይሰቃያል። የኪዳን ሕዝብ አለ እግዚአብሔር። ፕሮግራሜን የምቀጥለው በዚህ በኩል ነው አለ። ይሄ ላይኔጅ ኢንተራፕት መደረግ የለበትም አለ እና ላድናችሁ መጥቻለሁ ሲል እነ ሙሴ ተሰብስበው ልታድነን ነው ሲሉት ለአብርሃም ለይስሐቅ ለያዕቆብ የገባውትን ኪዳን እያሰብኩ ነው አለው። ይሄ ቃል እዚህ ጋር ብቻ አይደለም። ምናልባት ደግሞ አንድ ልንገራችሁን አልጨርስ። ሉቃስ ወንጌል ምዕራፍ 1 ትዝ ይላችኋል። ጌታችን ኢየሱስ ክርስቶስ ከመምጣቱ በፊት መጥምቁ ዮሐንስ የተወለደ ቀን አፉ ተዘግቶ የነበረው አባቱ ልክ አፉ ሲከፈት ትንቢት ነው የተናገረው። ባይዘይ አፉ ልክ እግዚአብሔር መጥቶ እንዲህ አፉን ሲነካው ትንቢት እግዚአብሔር ሕዝቡን ጎብኝቶ ቤዛ አደረገ አለና እነሆ የመዳንን ቀንድ ከዳዊት ቤት አስነሳልን። የመዳን ቀንድ አለው ኢየሱስን። the horn of salvation ነው በዚህ መዳን ዴሊቨራንስ አይደለም። የመዳንን ቀንድ አስነሳልን አለና ማዳኑም ከሚጠሉንና ከወደረኞቻችን ሁሉ እጅ ነው። እኔ ዘካርያስ ይህን ትንቢት ሲናገር በእውነት የክርስቶስ ኢየሱስ የማዳን ሥራ ገብቶት ይሁን የሮማውያንን አገዛዝ ለመገልበጥ ፕሮግራም ሰዎቹ ተናገሩት። ከእውቀታቸውም ያልፋል አንዳንዱ ትንቢት አለና ከዛስ ለአባታችን ለአብርሃምና ለዘሩ የገባውን ኪዳን አሰበ አለ። ኢየሱስ ይወለድ አለ። አሁን አንተ አለው ሕፃኑን ዮሐንስን እንደዚህ ያየው አንተ አለው አቤት የልዑል ነቢይ ትባላለህ፣ በጌታን ፊት ትሄዳለህ፣ መንገዱንም ትጠርግለታለህ፣ ሰዎች ለድነት የሚሆን ዕውቀት ያገኙ ዘንድ መንገድ አስተካካይ ነህ አንተ አለና ከዛ ያንተ በቃ ይሄ ነው አለውና እንደዚህ ዞረ። የመዳን ቀንድ አስነሳልን። ዮሐንስ ሲወለድ አይደለም ኢየሱስ ሲወለድ ለአብርሃምና ለዘሩ የተገባ ኪዳን ነበር አለ። ኢየሱስ ጋር ሲመጣ የጌታ የኢየሱስ ክርስቶስ አወላለዱ፣ አመጣጡ፣ አገልግሎቱ ሁሉ ለአብርሃምና ለዘሩ የተገባ ኪዳን እግዚአብሔር አስቦ አሜን ነው።
ስለዚህ ነው አሁን በእውነት ነው ብላችሁ ነው ጉድጓድ ቆፍራችሁ አውጣላችሁ አይደላችሁ ብቻ አይደለም። ኦፍ ኮርስ ቆፍሩ። ኦፍ ኮርስ እግዚአብሔር የሚላችሁ ነገር አርጉ። ምንም ጥያቄ የለውም። ይባርካችኋል እግዚአብሔር። በእውነት ነው ብላችሁ በምድራዊ ነገር ነው ያወራውላችሁ ይባርካችኋል። ምንም ለዘላለም ሕይወት የታመነ አምላክ ለመሬት አይጠረጠርም። ዘላለም ያኖረኛል የምትሉት እግዚአብሔር መቼስ መሬት ላይ ግን አንለው እንዳይጋጭ ወንጌሉ። ምድርም ላይ እግዚአብሔር ተቀመጡ ባላችሁ ቦታ ድርቅ ለምን አይሆንም? አገር እየተራበ ለምን አይሆንም? የማይሆን ቦታ ሄዳችሁ ነገሩን እግዚአብሔር ለበጎ ቀየረው እንጂ ነገሩማ ሲቃይ ነበር ከምንል ሳንሄድ እዚሁ ዋጋ ሳንከፍል ቢባርከንስ? እስቲ አሜን በሉ። እንደ ኑኃሚን ሄደን ኦፍ ኮርስ ሩትን ይዛ መታለች። ባሏ ሞተ፣ 2 ልጆቿ ሞቱ። ስትመጣ ኑኃሚን ሲሏት አትጥሩኝ፣ ፕሌዘንት አትጥሩኝ፣ ማራ መንገዱ እኮ ነው። መንገዱ ግን ጥልጥሎ ወጥቶ እግዚአብሔር ያለው ቦታ መቀመጥስ ይውቴን ሰውዬ 100 እጥፍ አፈራ ይላል። ከዛስ ሄደልን ከኛ በዝተሃል በልጠህናል ሲሉት ፈቀቅ ብሎ ሲቆፍር ምንጭ ውሃ ካላገኘ ከተማ መስራት አትችልም። ውሃ ነው ምንጭ። ስትራክቸር ለማቆም ምንጭ ያስፈልጋል። ህይወት የሚቀጥለው ከሱ ጋር የተያያዘ ነው። ስለዚህ በውሃ አይደራደረም ይስሐቅ። ረሆቦት ጋር ደረሰ፣ ውሃ አገኘ፣ አበዛለን፣ እንሰፋለን፣ ጠጥተን ጠግበን እንኖራለን አይደለም፣ እንሰፋለን። በምድር ፊት ላይ ገና እንሰፋለን። ይቀጥላል። ኦፍ ኮርስ እግዚአብሔር ይባርካችኋል። ግን ከዛ ያለፈ ፕሮግራም አለ በህይወታችሁ ላይ፣ ኪዳን አለ በእናንተ ህይወት ላይ። አያችሁ እግዚአብሔር ይሄንን ሁሉ ሲሰራ ይሄው እንግዲህ ይሄው እኛ አሁን አያችሁ ያለቀ ትምህርት እጃችን ላይ ይዘናል። ይስሐቅ የክርስቶስ ምኑ ነው ካል ጠላው ነው። ቀጥተኛ ጠላው ነው። ቀጥተኛ አትሊስት ቅድም በነገርኳችሁ በ5 መንገድ ተመሳሳይ ጠላው ነው። ካወላለዱ ጀምሮ የነበረው መታዘዝና መገዛት ወደሚገደልበት ቦታ ወይንም ወደሚሰዋበት ቦታ ሲሄድ እንጨት ተሸክሞ ተራራ መውጣቱ፣ የሞት ምሳሌ መሆኑ፣ የትንሣኤ ምሳሌ መሆኑ፣ ከትንሣኤ በኋላ ለሚቀጥለው ህይወት እንደ ምልክት አድርጎ እግዚአብሔር ይህን ሰው ማስቀመጡ። እግዚአብሔር ከአብርሃምና ከይስሐቅ እውቀት በዘለል ይገባቸዋል። ኦፍ ኮርስ ይገባቸዋል። ግን የተወሰነ ግን ብዥ እያለ የሚገባቸው ይመስለኛል። አሁን እኔ እዚህ ጋር ቆሜ ግልጽ በግልጽ እንደማወራው አብርሃምና ይስሐቅ አሁን በደንብ ዲዛይኑ እንጨትን የምትሰዋበትን እንጨት ተሸከም፣ መሲሁ እንጨቱን ተሸክም ይወጣል እያለ አይደለም ያስረዳው። እኔ ነኝ አሁን እንደሱ የሚገባኝ። ኢየሱስ የወጣትን አያለዋ። በልናተኛ ልሰዋ፣ ከዛ ኢየሱስ መስቀል ላይ ይሰዋል። እንደሱ አይደለም የገባው። በስሱ ገብቶታል። እኛስ በደንብ ገብቶናል። በደንብ ገብቶናል። እግዚአብሔር የማዳን ስራ እንደሚሰራ አብርሃምና ይስሐቅ ቤት ሳራ ታቀም ባይዘው ይሄን ሁሉ ስራ ሲሰሩ ባይዘው ለሳራ የሚነግሯት ወር ይመስለኛል ነገሯት የሚል ጥቅስ የለም። ሳራ ምናልባት ሳታውቅ ይሆናል ወደ ጌታ ሄደችው። ይሄን የሚያክል ነገር ሳትሰማ ሄዳ ይሆናል እኮ። ልጁን እኮ ለሰው ይገርምሻል ወስጆ እግዚአብሔር ሰዋ ብሏት አያውቅም ቢላት ከዛ በኋላ ይሄን ልጅ አጠገቧ አታደርስም። አብርሃምና ይስሐቅ መሃል እዩት። ግን ዛሬ ኢምቢሊየንስ ህዝብ እኮ ነው የሚጽናናው በዚህ ሁለቱ መሃል እኮ ነው እግዚአብሔር እኮ የሰራው ሳልቬሽንን ወንጌል መሃላቸው ሁለቱ መሃል አይመስልም? አሁን ሁለቱ ጋር አልቆ ታሪክ የሚባል ተደምድሞ አብርሃም እኮ እኔ አሁን ቆሜ እንደምሰብክ እኮ አያውቅም። ይሄን ታሪክ መጽሐፍ ቅዱስ ላይ እንደተጻፈ እኮ አያውቅም። አብርሃም ካንቀላፋ ከ400 ዓመት በኋላ እኮ ነው ሙሴ የጻፈው ቁጭ ብሎ። አብርሃም እኮ መጽሐፉን አያውቅም። ባይዘው ባለፈውም ነግሬያቸዋለሁ። ሜሶጶጣሚያ ከሚባል አካባቢ ውጪ አብርሃም የሚያውቀው ሀገር የለም። አይደለም የሚያውቀው ነገር የለም። ህዝብ አድናለሁ ሲለው ሜሶጶጣሚያ አካባቢ ያለው ሰው ነው የሚታየው። አብርሃም 30-40 ሺህ ሰው የህዝቦች አባት ሆናል ሲለው ከሜሶጶጣሚያ ጎረቤት ይኖር ይሆን ሌላ ከተማ ሄዶ አያውቅም። የአባቱን ሀገር የመጣበትን ከተማ ነው የሚያውቀው። ከዛ የዘለለ ዕውቀት የለውም። እግዚአብሔር ግን የሚሰራውን ስራ እዩት። አያችሁ፣ እግዚአብሔር የሚላችሁ ነገር ላይ ቆዩ።
እውነትና ትክክለኛ በሆነ ነገር ላይ ረጅም ዘመን ውሰዱ። በእውነት ነው የምነግራችሁ። በወንጌል እውነት ላይ ወደ ቀኝም ወደ ግራም አትበሉ። ከእናንተ ዕውቀት ውጭ የሆነ ሥራ እግዚአብሔር በእናንተና በቤታችሁ ይሰራል። ብዙ እማትቆጥሩትን ትውልድ እግዚአብሔር በእናንተ በኩል ያድናል። ስለዚህ እግዚአብሔር ሌላ መዳኛ መንገድ የለም፣ መዳኛ መንገዱ ተክቶ የሚሞት እሱ ብቻ ነው ብሎ ስለ ልጁ እግዚአብሔር እየሰበከ ነበር። ሌላ መዳኛ መንገድ የለም። እኔም ዛሬ ስለ ይስሐቅ ብቻ ነግሬ አለቃችሁም። በመስቀል ላይ ያለ ምትክ የሞተልኝ ኢየሱስ ነው። እሱ እንዲሞት ምትክ አልነበረውም፣ የኔ ምትክ ነው እሱ። ለይስሐቅ በግ ነበር፣ ለኢየሱስ የለውም። እኔን ይዞ ነው የቀረበው። አባቱ ወስኖበት ነው ኢየሱስ የቀረበው። አባቱ ጨክኖ ተሸከመና ይሄንን መስቀል ውጣ ተሸክሞ ይሄንን መስቀል ወጣ። አባቱ በደዌ ያደቀው ዘንድ ፈቀደ ይላል። አሰቃየው፣ ተሰቃየ ልጁ። አባቴ ብትወድ እቺ ጽዋ ከኔ ትለፍ አለና የኔ ሳይሆን ያንተ ፈቃድ ይሁን ሲለው የኔ ፈቃድ ይሄን ጽዋ እንድጠጣ ነው አለው። ኢየሱስ በመስቀል ላይ ሞተ። በይስሐቅ በኩል የተነገረው ተስፋ እግዚአብሔር የተናገረው ያ ተስፋ ከ2000 ዓመት በኋላ እውን ሆነ። እግዚአብሔር ቀራንዮ ራስ ቅል እዛ ደረቅ እንጨት ላይ አተመው። ይስሐቃው ምልክት ነህ፣ ምሳሌ ነህ። ይሄው የምርም ይሞተው ይስሐቅ ቀና ቢል ጥሩ ነበረ። ከ2000 ዓመት በኋላ ተፈጸመ። ዘፍጥረት 22 ዘፍጥረት 22 ሥጋ ለበሰ። ዋው ይላል። ቅርብ ለቅርብ ናቸው። ይሄ ሞሪያ ተራራ ላይ ነው፣ ያኛው እዛ ጋር ነው ኢየሩሳሌም። እንደዚህ ይተያያሉ። መሃላቸው ግን 2000 ዓመት አለ። ዲስፔንሴሽኑ በጣም ረጅም። ኢየሱስ ስለ ኃጢአቴ ሞተ፣ ተረፍኩ። እግዚአብሔር በግ አቀረበ። እኔ ከመሃል ወጣው። አንሳ ልጅን፣ ይኸው በግ ላስደስተው የሆነ ነገር እሱን ዞር አድርገው፣ ይሄው እንካ። ተጣጥሬ ተሟሙቼ ፊቴን ቧጥጬ እንደምንም ብዬ ላስደስተ አውጣው ከመሃል እሱን። ያንተን አልፈልገውም፣ ያንተ በእኔ ፊት ምንም አቅም አይኖረውም፣ ግን ስለ መሰጠት በጣም ነው የማመሰግነው። ይሄን አውጣና ከኔን ድሮም ዘንድሮም እኔ ነኝ በግማ ቀርበው ሰዋ። ይሄንን ሰዋ። ንጹህ መስዋዕት እግዚአብሔር ብቻ ነው ያለው። ሰው እንዴት ይሄንን እምናርገው ቁጥር አርገው ኑር ሲባል መቁጠር ያቅተዋል። ታውቃለህ፣ ወደ ራሱ ይዞራል ለመቁጠር። ይሄን ተራራ በእግር ወጥቼ እግዚአብሔር ይስሐቅን የሚያክል ነገር ይዤ ልምጥቻው ከይስሐቅም በግ ይሻላል። ልጄ ኢየሱስ እንደሚወጣ ምልክት ስለሆነ እንጂ ከነጨራሹም እኮ ልጅንም ባታወጣው ችግር አልነበረውም። ግን ልጄ ግን ተራራ እንደሚወጣ ግን ግዴታ መናገር አለብኝ ለአንተ። ልጅን ይስሐቅን ረዶ ብዬ አንተ አርደው ልጅን ከውስጥ ሳወጣው ከሞት የመነሳት ምሳሌ እንደሆነ ደግሞ ሞትና ትንሣኤ እንዳለ ግን ማወቅ አለብህ። አንተ ብቻ ሳትሆን ልጅ እስኪመጣ ድረስ ያለ መሀል ላይ ያለ ትውልድ በሙሉ በአንተና በልጅ በኩል ሞትና ትንሣኤ እንዳለ እየሰበኩ አቆያቸዋለሁ። ወንጌል አልሰማውም እንዳይሉኝ። ልጅ ኢየሱስ ከመሞቱ በፊት አብርሃም ልጁን መዛ ተራራ ላይ አርዶ ነበር። እግዚአብሔር ከሞት የመነሳት ምሳሌ አድርጎ ሰጠው። ልጄ መጥቶ ሞቶ እስኪነሳ ድረስ በዚህ ስብከት ውስጥ ግን ሰው መቆየት አለበታል። አልሰማውም ማለት አይቻልም። ይሄው እግዚአብሔር አብርሃም ቤት ወንጌል ሰብኳል። ያንን እየሰማ እስራኤል ደግሞ ኦራሊ በጣም አደገኛ ናቸው። በንግግር ነው የሚያስተላልፉት ታሪኩ። ሙሴ በንግግር እየሰማ ነው የጻፈው ቁጭ ብሎ። እግዚአብሔር መጥቶ ምንድነው ያለው? ጌታ ኢየሱስ ክርስቶስ ቆመና እንደዚህ ያለ እግዚአብሔር ራሱን እኔ የአብርሃም የይስሐቅ ያዕቆብ አምላክ ነኝ አለ። አብርሃም አልፏል፣ ይስሐቅ አልፏል፣ ያዕቆብ አልፏል። እግዚአብሔርስ እኔ የአብርሃም የይስሐቅ ያዕቆብ አምላክ ነኝ፣ የሙታን አምላክ አይደለሁም አለ። እነሱ አልፏል፣ እኔ አለሁ አለ። እስቲ አሜን በሏ። እግዚአብሔር እንደዚህ ያለው እነሱ አልፈዋል፣ የሙታን አምላክ አይደለሁም እኔ ዛሬም እኔ አለሁ። የአብርሃም ተብዬ አልቀርም፣ እኔ አለሁ ዛሬም። አብርሃም የለም እንዳሉ ጥላ ናቸው። ዛሬም እኔ እየሰራው ነው። ይሄው ድነት ልሰራ ልጄ ልክ ያለው ብሎ ጌታ ኢየሱስ ራሱ ቆሞ አባቱ እንዴት እንደላከው የሕያዋን አምላክ እግዚአብሔር እንዴት እንደሆነ
የአብርሃም ታሪክ በክርስቶስ ኢየሱስ ሞትና ትንሣኤ እንዴት ሊተካ እንደሆነ ኢየሱስ ራሱ ቆሞ አወራ። የአብርሃም የይስሐቅ ያዕቆብ አምላክ ብቻ አይደለም፣ የሙታን አምላክ አይደለም፣ ዛሬም ይኸው ይሰራል። ሕያው ነኝ አለ እግዚአብሔር። እና በዛ ታሪክ ብቻ እንዳታቁኝ፣ ይኸው ዛሬ ልሰራ ነው ድነትን። ኢየሱስ መሃላቸው ቆሞ እኮ ነው አባቴ ልኮኝ ነው አለ። የሙታን አምላክ ብቻ አይደለም፣ ይኸው እኔ ዛሬ አለሁ አለ። በእኔ በኩል ዓለም ሊድን ነው አላቸው። አንተ ሮሜን ሳስተምር ዕብራውያንን ሳስተምር ነግራችሁ እንደዚህ ያዩት። አንተ አሉት ገና 50 ዓመት እኮ አልሞላህም። አትሊስት 50 ብትሆን ለንግግር ትመቸናለህ። ገና በ30 ምናምን ዓመት አሁን አብርሃም ምናምን ትላለህ አሉት። ከዛ ጌታ እንደዚህ ያለ ጠጋላቸው፣ አብርሃም ሳይወለድ እኔ ነኝ አለ። ከ2000 ዓመት በኋላ እንኳን ሆነ ኢየሱስ ቆሞ ባለበት ሰዓት ቢሆን እስራኤላውያን እንደውም አልወገሩትም። እኛ ስለ ኢየሱስ እኮ የሆነ የተለየ ነገር ካመጣህ እኮ ገሮ እኮ ነው የሚለው እኮ እንዴ። አብርሃም ሳይወለድ እኔ ነኝ ሲል አናቀህም እንዴ አሉት። እንዴት እንደተወለድክ ራሱ እኮ እናውቃለን። አንተ እንዴ በኃጢአት እኮ ነው የተወለድክ። አብርሃም ቀን ይናፈቃላቸው። ይስሐቅ ሊያርድ እንደዚህ ብሎ እኔ በጋሌ ሌላ ሲለው የኢየሱስን ቀን ናፈቀው። ታውቃለህ፣ ልጁ ሊሰዋ እኮ ነው። ሌላ የሚሰዋ አለ አለው። ያንተ ልጅ አምጣን ያልኳው እኔ ልጄን አቀርባለሁ፣ ያንተ ልጅ ምልክት እንዲሆን ነው። የኔ ልጅ ግን የኃጢአት መስዋዕት ይሆናል ሲል አብርሃም የኢየሱስን ቀን ናፈቀ። ታውቃለህ፣ ልጁን ሊያርድ እንደዚህ ብሎ መቼ ነው የሚመጣው? አብርሃም ቆሞ ቀኔ ናፈቃል። ኢየሱስ እንደዚህ አማተር። አብርሃም ታውቃለህ፣ አይኑ ተንከራቶ ነው የሞተው ሰውየው። መቼ ነው የሚመጣ? ይመጣ ይሆን በእኔ ዘመን? እንደዚህ እያየ አምኖ ሞቱ የሚለው እኮ ለእነሱ ነው። እንደዚህ አምኖ ይመጣል እያለ ታውቃለህ፣ ወደ ሀገሩ ሳይዞር እኛ በገባን መጠን አይገባው እንጂ አብርሃም ኢየሱስ እንደሚመጣ አውቋል። ቀኔን ናፈቀ። ሲስተማቲካሊ ነው አንዳንድ ጥቅስ የሚፈታው። በጠቅላላ የመጽሐፍ ቅዱስ ትምህርት ነው አንዳንድ ጥቅስ የምንፈታው። አብርሃም ጋር ብቻ አንቆምም። የአዲስ ኪዳን ጸሐፊዎች አብርሃምን ባዩበት መንገድ ነው የምናየው። አብርሃም እንደዚህ ናፍቆኝ ነበር። ይገርማቸዋል። እኔ እኮ ዘላለም ነው የምኖረው እና አብርሃም ምን እንደሚናፍቅ አውቅ ነበር አለ። እንደዚህ ያየሁት ምንድን ነው ያማረው? እኔ ናፍቆኛል አለ። ኢየሱስ በአብ ቀኝ ተቀምጦ መሬት ወርዶ ሚስጥር አወራ። የዛሬ 2000 ዓመት ይገርማል አብርሃም በእኔ ናፍቆት ይቃጠል ነበር ብሎ። አንተ የዛሬ 2000 ዓመት የምትናፈቅ ነበር ካሉት፣ አዎ እኔን ብቻ መሰል እንደው ቀኔን መምጬን ሁሉ ናፈቀው። አረ እንደውም ይሄ አብርሃም የሚሉት ሰውዬ ብቻውን እንዳይመስል ልጁን ይስሐቅን ሁሉ በዚህ ጉዳይ በድንኳን አኑሯል። ቀን ይስሐቅም ናፋቂ ነበር። ለምን መሰለ? በጣም የተደራጀ ነገር አልሰራም። በድንኳን አብርሃምና ይስሐቅ በድንኳን ኖሩ ይላል። በዚህ ተንከራታች እንደዚህ እያየ ነው በዚህ ከድንኳኑ እየወጣ ይስሐቅ ራሱ እኔ ምልክት ሆኜሃለሁ፣ መቼ ነው የምትመጣው? የሞት የመነሳት የሁሉ ነገር እኮ ምልክት ሆንኩ፣ መቼ ነው እርፍ የምታረገው በእኔ በኩል እንደ ጥላ የሆነውን አካል የምታስይዘው? ይስሐቅም ቀኑ ይናፍቅ። አባትና ልጅ ተሰብስበው እግዚአብሔር የፈጠራትን ከሰማይ የምትወርደውን ከተማ ይጠብቁ ነበር። ሞትና ትንሣኤ ብቻ መሰለ እንዴ? ከዛ በኋላ የሚመጣ ሌላ ሰማይና ምድር ይጠብቁ ነበር። ዘላለምን ሁሉ ተሻግረው አዩት። እንደዚህ ለአብርሃም ያደረገውን ለይስሐቅ ደግሞ የማለውን ለሁለቱ ነው የተጠቀሰው። እንግዲህ ጌታ ይባረክ። ይስሐቅ ግን የመሲሁ ምልክት መዳን በክርስቶስ ኢየሱስ ብቻ ነው የሚለውን ስብከት እግዚአብሔር ብሉይ ኪዳን በይስሐቅ ሰበከ። ስለ ሰው ልጆች ኃጢአት የሚቀርባለ በይስሐቅ ሰበከ። ሰውን እግዚአብሔር ተክቶ የሚሞትልኝ አለ በይስሐቅ በኩል። ትንሣኤ ሙታን አለ በይስሐቅ በኩል። ከሞት የመነሳት ምሳሌ አድርጎ ተቀበለው። ይስሐቅ የትንሣኤ ምልክት እንደሆነ የምታውቁት ሮሜ 4 ላይ አብርሃም የሞተውን እንደሚያስነሳ አመነ። ኔክሮስ ማለት ተገንዞ የተቀበረውን ከመቃብር እንደሚያወጣ አመነ ነው። ትንሣኤ ሙታን አብርሃም አመነ፣ ይስሐቅም ትንሣኤ ሙታንን ተቀበለ። ሊትራሊ ቃሉ ጳውሎስ ሮሜ 4 ላይና ዕብራውያን 11 ላይ የተጠቀመው የግሪክ ቃል ኔክሮስ የሚለው ተገንዞ የተቀበረ ሰው ከመቃብር ወጣ ማለት ነው። ትርጉሙ እንደዛ ነው ያመኑት። እስቲ አሜን።